ሰላም 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 ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምንቆያችሁልኝ እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም ሁላችሁም በያላችሁበት የዓለም ዳር ድረስ ሰላማችሁ እንደወንዝ ብዝት ይበልኝ እያልኩኝ በብሩክና በሀይሚ ሀሳብ ተመልሼ መጥቻለሁ። እንግዲህ ትናንት በለቀቁት ቪዲዮ አብዛኞቻችሁ ሀሳብ አስተያየቶችን ስትሰጡ እንደነበረ አይቻለሁ። ብሩክና ሀይሚ ቪዲዮም ላይ ልክ እንደዛው ሀሳብ አስተያየቶችን እየሰጣችሁ ነው። እንግዲህ ፋሚሊዎቼ ሁልጊዜም እንደምለው እነዚህ ልጆች ወደ ነበሩበት እንዲመለሱ የቻልነውን ያህል ጥረት እያደረግን ጥፋተኛውን አንተነህ ጥፋተኛ እያልን ማስተካከል ያለበትን እንዲያስተካክል እያደረግን ሁላችንም ወደ ልጆቹ ወደ ነበሩበት እስኪመለሱ ድረስ የራሳችንን የበኩላችንን እንወጣልና እንግዲህ ቪዲዮ ስትጀምሩ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ እስከ መጨረሻው መርከታችሁንም እንደዛው። እንግዲህ ፋሚሊዎቼ ሀይሚ ውጭ የሄደችበት ሀገር ወይም ደግሞ ከሀገር መውጣቷን አሳውቃ በሰላም መግባቷን ተናግራ እንግዲህ አንዳንድ ሀሳቦችን ያሳችበት ቪዲዮ ነበር ትናንትና ሀይሚ የለቀቀችው። በአጭሩ ሀይሚ ከልቤ ነው የምነግራችሁ፣ አብዛኛው እያላለቀሰ አለ ሀይሚ ስትል ማለት ነውና በጣም ነበር ያስለቀሰችኝ። እኔ በጣም ነው ያሳዘነች እውነቱን ለመናገር። በቃ የሆነ አይሆንም፣ በቃ እንደዚህ እየቀጠልን ያፈቅረዋለሁ፣ ወደዋለሁ፣ አከብረዋለሁ፣ ስሜት አለኝ፣ በጣም ብዙ ነገርን አብሬት አሳልፌያለሁ፣ በቃ አፈቅረዋለሁ ሙሉ በሙሉ ከሱ በኋላ እንደዚህ አይነት ሰው ላፈቅርም አልችልም ምናምን ብላ በጣም ስሜታዊ ሆና የተናገረቻቸው ቦታዎች ላይ እኔም ባይኔ መጣ። እቺ ልጅ የሆነ ነገር ባትጎዳ ወይ ደግሞ የሆነ ነገር ውስጧን እንድትቆርጥ እንድታምር ባያደርገው ኖሮ ይህን አክል ረጅም ርቀት ተጉዛ ሌላ ቦታ አትሄድም፣ እንደዚህ አይነት ውሳኔ ማትወስንም ባይነኝ እና ሁሉንም ነገር እኔ አሁን በቃ ትክክለኛ ውሳኔ ነው የማስበው። ብሩኬ እዚህ ያለው ነገር እርግፍ አድርጎ ትቶ ሙሉ በሙሉ ያለው ነገር እርግፍ አድርጎ ትቶ ሄዶ እዛ ብቻቸውን ሁለታቸው አውርተው ነገሩን እንደሚፈቱት በጣም እርግጠኛ ነኝ። በጣም ከምልሽ በላይ ለምን ከምላችሁ በላይ ይፋቀራሉ። ለምን እሱም ሼር ሲያደርግ እኔም እኮ በጣም አፍቅርሻለሁ ብሎ ነው ሼር ያደረገው። እሷ ደግሞ በጣም ከልቧ እንደምታፈቅረው እንደምትወደው ከዚህ በኋላ እንደሱ ሰው ልታፈቅር እንደማትችሉላ በጣም በደንብ አድርጋ ሳስረዳ ስታሳውቅ የነበረበት ሁኔታ ነበር። ሁላችሁም አይታችኋል። እና ምን ልላችሁ ፈልጌ የእነዚህ ልጆች መጨረሻ ሁላችንም እንደምናውቀው በጣም ውብ ያማረ የሚደነቅ ወይም ደግሞ እኛንም ጥሩ ትምህርት የሚያስተምር ጊዜ እንደሚሆን በደንብ አድርጌ ያረጋግጥላችኋለሁ። አይለያዩም። ሲጀመር ብሩክና ሀይሚ መቼም አይለያዩም። አሁን ቀጥታ መሆን ያለበት ብሩኬ ተነስቶ ምንም ዋጋ ያስከፍለው እዛ እሷ ያለችበት ቦታ ላይ መድረስ አለበት። ምክንያቱም እቺ ልጅ ብቻዋን ነች። አሁን ብቻዋን ስትሆን ደግሞ ሞር በጣም ብዙ ነገር ልታስብ ትችላለች። የነበራትን ሁኔታ ከነበረችበት ሁኔታ ጋር አሁን ያደረገችው ነገር ስህተት ነው አይደለም፣ ጸጸትም ሊኖረው ይችላል። በጣም ብዙ ነገር ብቻ የሚያስከፋት ወይም ደግሞ እንትን ይላታል ብዬ ማነው ወደ ሌላ ዲፕሬሽን ውስጥ ይከታታል። የነበራትን ግንኙነት ማደስ ነበረብኝ፣ እንደዚህ ማድረግ አልነበረብኝ። በጣም እየተናገረች ያለችው ነገሮች በጣም የሚያወዛግቡና ውስጧ ራሷ ግራ ተጋብታ ለውሳኔ እንደቸኮረች አይነት ስሜት እየተሰማት ያለችበት ሁኔታ ነው ያለውና ሰው ለምን ይሄ ስለምትወደው ስለምታፈቅረው ወይም ደግሞ ካሳለፈችው ነገር አንጻር ነው እንደዚህ ብላ እየተናገረች ያለችው። ምክንያቱም ሁለት የሚያወዛግብ ነገር ውስጥ ገብታለች። ምንም ነገር ከፍቅር አይበልጥ። የትኛውም ሁኔታ እነሱ ያሳለፉት በጣም ብዙ ነገር አለ። በጣም ብዙ ነገር ሆኗል። እርስ በርስም ይሁን በየግልም ይሁን በጣም ብዙ ፈተናዎች አጋጥሟቸዋል። ወርቅ በሳት ተፈትኖ ነው ለወርቅነት ብቁ የሚሆነውና እናንተም ያማረ ፍቅራችሁ፣ የነገ ግንኙነታችሁ፣ ሰርጋችሁ፣ ልጃችሁ፣ ኤቭሪቲንግ በጣም ብዙ ነገራችሁ ከዚህ በኋላ በጣም በስላችሁና ብዙ ነገር አሳልፋችሁ እንድትደርሱበት የተፈለገ ወይም ደግሞ የታሰበ ነገር ሊሆን ይችላል። እሱን መድኃኒዓለም ነው የሚያውቀው። ስለዚህ መፈተናችሁን አትጥሉት። የትኛውም የፍቅር ግንኙነት በጣም ብዙ ፈተናዎች ያጋጥሙታል። የእናንተ ደግሞ ትንሽ ከበድ ስላለ ወይም ደግሞ ለየት ያሉ ሁኔታዎች ስለሚገጥሙት እንጂ በጣም ብዙ የፍቅር ላይፍ በጣም ብዙ ተፈትኖ 10 ዓመት 11 ዓመት ቆይተው በጣም ብዙ ተፈትኖ ለፍሬ የሚበቁ በጣም ደስ የሚልና ጣፋጭ የሆነ ላይፍ የሚያሳልፉ ከዛ በኋላ በጣም ብዙ የፍቅር ህይወቶች አይተናል እና የእናንተም ከነዛ መካከል እንደ አንዱ ሊቆጠር የሚችልና አንዱ እንደዛ አይነት ፍቅር ሊሆን ይችላል ብዬ ማስበው ነውና በጣም ብዙዎቻችን
አንዱን ወገን ስንወቅስ ወይም ደግሞ አንዱን ጥፋተኛ ስናደርግ የነበረን ሰዎች አለን እና አሁንም ሀይሚን ለመረዳት የሞከራችሁ ወይም ደግሞ ሀይሚን የተረዳችኋት ይመስለኛል። ብቻዋን የነበረችበትን ሰዓት እንደዚህ በቪዲዮ ብታጋራ ኖሮ በጣም ብዙዎቻችሁ ልትረዷት ትችላላችሁ ብዬ ነው ያሰብኩት። ትናንትና ባየሁት ኮመንትና ቪዲዮና በጣም ብዙዎቻችሁ ሀይሚ ስታለቅስ ያልቻላችሁ የተናገረቻቸውን ንግግሮች በጣም አንጀታችሁን የበላችሁና እኩል ያለቀሳችሁ እንደነበራችሁ ኮመንት ላይ እየጻፋችሁ የነበራችሁ በሌሎች ቪዲዮችም ያዩዋቸው ነገሮች አሉና ከእዩ ጋር በተፈጠረው ነገር በዛን ሰዓት ሀይሚ ብቻዋን ያሳለፈቻቸውን ታይሞች እንደዚህ በቪዲዮ ብትገልጽ ወይም ደግሞ እንደዚህ በቪዲዮ ብትመጣ ኖሮ ሁላችንም ከሀይሚ ጎን ልንሆን እንደሚችል ምንም አልጠራጠርም፣ ምንም ማለት ነው እና በዛ ሰዓት ያሳለፈችው ነገር ወይም ደግሞ ውስጧ የነበረው ነገር ምን ልበላችሁ በቃ ያቺ ከባድ ሰዓት ለብሩኬ ነበራትን አመለካከት ወይም ደግሞ ሰላም ሊሆን አልችልም ከብሩኬ ካልተለየው የፈለገ ወደ የፈለገ ባፈቅረው ያለን ግንኙነት እዚህ ጋር ቢያበቃ ይሻላል ብላ ወስናበት የነበረበት ሰዓት ሊሆን ይችላል ብዬ ነው ያሰብኩትና በጣም ብዙዎቻችን ልንረዳበት ወይም ደግሞ ልናስብ ልናውቀው የምንችልበት መንገድ ያ ብቻ ነው ብዬ ነው የማስበው። ያ ብቻ ነው ብዬ ነው የማስበው እና ምን እንደምላችሁ አላውቅም ከዚህ በላይ ለምን የነበራቸው ግንኙነት ወደ ቀድሞ ሁኔታ እንደሚመለስ በጣም እርግጠኛ ነኝ። ሁላችንም በጸሎት እናስባቸው። ሀይሚን ባለችበት ሰላም ትሁን፣ ብሩኬም ፈጥኖ ወደዛ ደርሶ ያላቸውን ግንኙነት ለማድረስ ወይም ደግሞ አሁን ያሉበትን ሁኔታ አውርተው ፈተው እዛው ቆንጆ ጊዜ ያሳልፈው ተዝናንተው በሰላም ወደ ሀገራቸው እንደሚመለሱ ሙሉ በሙሉ እምነትና ተስፋ ያለኝ ሰው ነኝ እኔ። በጣም ሙሉ በሙሉ ሁላችሁም እርግጠኛ ሆናችሁ ብሩኬና ሀይሚ አይለያዩ፣ ብሩኬ አሁን እዛ መሄድ እንዳለበት ሁላችሁም ኮመንት ላይ ጻፉልኝ። እኔ በጣም ብዙ ጊዜ በተደጋጋሚ እየተናገርኳቸው ያሉት ነገሮች ዲቴል እየተፈጠሩ ነው ቢሆኑ ነው ያሉትና አሁን ብሩኬ ቀጥታ በቃ ወለም ዘለም የለም ቀጥታ ሀይሚ ጋር መሄድ አለበት። በቃ እንደዛ ከሚሉ ሰዎች ጎን ነኝና የትኛውም ሰው ጥፋት ቢያጠፋ ብሩኬ በጣም ትልቅ ጥፋት አጥፍቶ ነበረ። በዛ ሰዓት ሀይሚ ስለተጎዳች ነው አሁን እነዚህ ነገሮች የመጡት። ውስጧ ስላደነደነች ወይም ደግሞ ልቧ ስለተሰበረ በዚህ ሁኔታ እኔ ደስተኛ መሆን አልችልም፣ በዚህ ሁኔታ የነበረን ግንኙነት ሊቀጥል አይችልም ብላ ስላሰበች ስለወሰነች ነው ረጅም ተጉዛ ሌላ ቦታ የሄደችው ወይም ደግሞ ርቃ ብቻዋን መወሰን የቻለችው እና አሁንም በውሳኔዋ እርግጠኛ አይደለችም። ውስጧ እየተረበሸ ነገሮች እየተወዛገበች ያለችበት ሁኔታ ነው ያለውና ለሀይሚ አንድ የምነግራት ነገር ቢኖር ተረጋግታ በቃ አሁን ያለችበት ሁኔታ ሰው የሚያስጨንቃትም የሚያናገራትም የሚጨቅጭቃትም ስለሌለ ስልክ መዝጋትም ካለባት ስልኮቿን ዘግታ እረፍት በቃ ናፕ ማድረግ በራሱ አንድ ሰላም የሚሰጥ ነገር ነው ላለችበት ሁኔታ ወይም ደግሞ ለተፈጠረው ነገር ረጋ ብላ ናፕ አድርጋ ማሰብ በራሱ ሳምንት 3 ቀን 4 ቀን ወስዳ ነገሮችን ማሰብ ከዛ በኋላ መድኃኒዓለም ፈቅዶ ብሩኬ እዛ እንደሚደርስ በጣም እርግጠኛ ነኝ። በቃ ብሩኬ እዛ ሄዶ ያለው ነገር በተረጋጋ መንፈስ በሰከነ መንፈስ ከዚህ በፊት እንደነበረው ወይም ደግሞ እንደምናያቸው ቪዲዮዎች ጭቅጭቅ ያለበት ሳይሆን የተረጋጋ ሰላማዊ የሆነ ወሬ አውርታችሁ የነበራችሁን ጊዜ በሰላም ያለው የተፈጠረውን ነገር በሰላም ፈታችሁ ሌላ ሶስተኛ ወገን ሳታስገቡ ማለት ነው። ሶስተኛ ወገን ነው አሁንም ጉዳዩን ወደ ሌላ አቅጣጫ እየወሰደ ነገሮች ከቀን ወደ ቀን እንዲባባሱ እያደረገ ወይም ደግሞ የተፈጠሩት ነገሮች ጋባቸው በጣም እንዲሰፋ እያደረገ ያለው ሶስተኛ ወገን ነው። በተለይ ሀሰን እዚህ ጉዳይ ላይ በጣም ትልቅ አስተዋጽኦ አድርጓል ብዬ ነው የማስበው። ለመከፋፈላቸው ወይም ደግሞ ማላቸው የተፈጠረው ጋብ በጣም ሰፊ ክፍተት ፈጥሯል ብዬ ማስበው ሀሰን ነው። ስለዚህ እዛ የትኛውም ሰው መሀላችሁ ሊገባ እንደማይችል ስለማስብ ብሩኬ ብቻውን ሄዶ ነገሮችን በተረጋጋ መንፈስ በቃ ሀይሚም ተረጋግታ ነገሮችን እስከዛ በደንብ ታስብበትና የተፈጠረው ነገር ድጋሚ በአዲስ መልክ ማውራት በቃ ቁጭ ብላችሁ እንደዚህ ሆነው ከዚህ አንጻር ነው። ስለዚህ እኔና አንቺ እንደዚህ ነው ማድረግ ያለብን። ይሄ መንገድ አያስማማኝ የምትይ ከሆነ እኔ እንደዚህ ማድረግ እችላለሁ፣ አረ ችግር የለውም እንደዚህ መሆን ይችላል ተባብላችሁ በቃ በተረጋጋ መንፈስ ሲያወራ የማይፈታ ነገር የለም። እንደተማረ ሰው ቁጭ ብለን ስናወራ ማለት ነው። የማይሆንም ከሆነ በሰላማዊ መንገድ ቁጭ ብሎ አውርቶ ሲፈታው ደስ ይላል ብዬ ስለማስብ ነው። እና ፋሚሊ
ሁላችሁም በጣም እያዘናችሁ ልባችሁ የተሰበረ በተለይ ሀይሚ ስታለቅስ አብራችሁ ያለቀሳችሁ አላችሁ፣ ሰው እኔም ጭምር ማለት ነው። እና በጣም ያሳዝናል። በጣም ከምላችሁ በላይ ለምን በጣም ብዙ የምንጠብቃቸው በጣም ብዙ ነገር ያደረግልናቸው በጣም የምናደንቃቸው ውድ እንቁ ልጆቻችን ናቸው። እና እንደፈራ ነው አይሆንም። አታስቡ። ልጆቹ ወደ ነበሩበት መመለሳቸው፣ ሰላማቸው ወደ ቀድሞ መመለሱ፣ አንድነታቸው ወደ ቀድሞ መመለሱ፣ የነበራቸው የጣፋጭ ፍቅር እንደሚመለስ በጣም ሙሉ በሙሉ እርግጠኛ ሆነን ብሩኬና ሀይሚ እንደማይለያዩ አስረግጬ እነግራችኋለሁ። አሁንም ኮመንቱን ብሩኬና ሀይሚ አይለያዩም እያላችሁ አጥለቅልቁልኝ። በቃ ኮመንቱን ሙሉ በሙሉ ብሩኬና ሀይሚ አይለያዩም፣ ብሩኬና ሀይሚ አይለያዩም መቼም ቢሆን። ብሩኬ በአስቸኳይ ወደዛ ሄዶ በየትኛውንም ፍጥነት የትኛውንም ዋጋ ከፍለው በአስቸኳይ ወደዛ ሄዶ የተፈጠረው ነገር ድጋሚ አውርቶ ተፈተውት ቆንጆ ጊዜ እዛው አሳልፈው በቃ ደስ የሚል የፍቅር ቪዲዮ አንድ ለቪዲዮ እዛው እንደሚለቁልን አልጠራጠርም። እንግዲህ ፋሚሊዎቼ ሙሉ በሙሉ ተስፋ አለኝ። ይህን ቪዲዮ እስከ መጨረሻው ስለተመለከታችሁት ከልብ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ በሰላም ወይም ደግሞ ደስ በሚል ቪዲዮ እንደምንገናኝ አልጠራጠርም። ሰላም ቆዩልኝ።